ወንድማችን ነቢይ ዘካርያስን ላመሰግን እወዳለሁ። እግዚአብሔር ለዘለዓለም ይባርክ። በጳውሎስ ዘመንም እንዲህ አይነት አቧራ ሲነሳ ነበረ። እንዲህ አይነት የእግዚአብሔር ወንጌል ሲሰበክ እንዳይሰበክ የሚል ነገር ሲነሳ ነበረ። እግዚአብሔር አምላክ ግን ጥሶ፣ እግዚአብሔር አምላክ ግን ጠርምሶ፣ እግዚአብሔር አምላክ ግን የአጋንንትን መንግስት የአጋንንትን መንጋ ንዶ ይህንን ወንጌል ያኔም ያሰብክ ነበር፣ ያኔም ያስነግር ነበር። ጳውሎስ በሮም አደባባይ የእግዚአብሔርን ወንጌል ይሰብክ ነበር። በቄሳር ፊት የእግዚአብሔርን ወንጌል ይሰብክ ነበር። ነገዱን ቋንቋውን ሳይለይ የእግዚአብሔርን ወንጌል እየሄደ እየተናገረ እያጸናላቸው ከነሱ ጋር እየሆነ ስለነሱ እየጸለየ ይሰብክ ነበር። አንተም እግዚአብሔር ረድቶ በጎንደር ከተማ ላይ ይህንን የእግዚአብሔርን ወንጌል ተናግረህ ይህንን የአጋንንትን መንጋ በምድር ላይ ወደዛ ወደዚህ ስላንጫጫኸው የእግዚአብሔርን ወንጌል እያገለገልክ ስላለ እግዚአብሔር አምላክ ለዘላለም ይባርክ። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው እያለን ይህንን የታላቅ ወንጌል እንናገራለን፣ እናመልጣለን፣ እናስመልጣለን። ጌታ ለዘላለም ይባረክ። አንድ ላይ የእግዚአብሔር ህዝቦች ተሰብስበን የእግዚአብሔርን ቃል እንናገራለን፣ እናመልካለን፣ እናስመልካለን። ጌታ ለዘላለም ይባረክ። ሃሌሉያ።